ድምጾች ወንዝ ሆነው ሲያጉረመርሙ ካደሩበት ነበር ትላንት ማታ ያሸለብኩት። ጎ ሲቀድ ግን ተረዳን እንዳልሆኑ ድምጾች ይልቅ እንደሆኑ አንዱ የሌላውን ስም የረሱ የአንድ ማህበር የደም ስሮች። ስማችን ተጓዥ አነጋጋሪ የመጣነው ተጉዘን ሳይሆን በአንዳች ኃይል ተጎትተን ነው። ያመጣጣችን ሚስጥሩ ምንም ነገር እንደያዘ ትዝ በማይለው ባስቸጋሪ ሁኔታ ተይዘን በአንዳች ገመድ እየተሳብን ነው። እምቢ በፍጹም ብያለሁ፣ አይሆንም፣ እምቢ። በመጀመሪያ መስሎን ነበር ሀገር ምድሩን አቋርጠን የምንጓዝ፣ ግን ተሳስተን ኖሯል ጎበዝ። ለካስ ድምጾችን አቋርጠን ስንጓዝ የከረም ነው። እዚህ እንደሰማችኋቸው ያሉ ድምጾች ሳይሆን የየራሳቸው የሚነገሩ ተረኮች ሳይሆኑ በፊት በየራሳቸው በሰው እጅ መዳፍ የተጨበጡ የቅሬታ ድምጾች ናቸው ዛሬ እኛ የምናወራላቸው። ከያዙት ታሪክ በልጠው የቅሬታ ድምጾች ክብደት አላቸው። የቅሬታ ድምጾች ታሪካቸውንስ መች ይዘነጋሉ? እነዚህ የቅሬታ ድምጾች የሚጮህ ኃይል አላቸው። እንደኛ ቀርቦ በጥሞና ለሰማቸው ቋጠሮ ያበጁ ናቸው። ወየው
በሄድንበት ስፍራ ሁሉ ቋጠሮች አሉ ይታያሉ። በሰሜን አቅጣጫ ቋጠሮች፣ በደቡብ አቅጣጫ ቋጠሮች፣ በምዕራብ አቅጣጫ ቋጠሮች፣ በምስራቅ አቅጣጫ ቋጠሮች፣ ከዘፈኖች በታች ቋጠሮች፣ ከትውስታዎች በታች ቋጠሮች። ማን የቋጠራቸው? ማን የቆጣጠራቸው? አንዳንዶቹ በፍቅር ደምቀዋል፣ አንዳንዶች በጥላቻ ጠቁረዋል፣ አንዳንዶቹ ባልወጣላቸው ሐዘኖች ቆዝመዋል፣ አንዳንዶች በፍራቻ ቀልመዋል። ግን እያንዳንዳቸው ቋጠሮች ያንሾፋሽፋሉ። የተቋጠርኩለት የምከላከልለት አንድ ነገር አለ እያሉ አንተ ነህ የቋጠርከው። አንቺ ነሽ የቋጠርሽው። አንተ ነህ የቋጠርከው። አንተ ነህ የቋጠርከው። እናንተ ናቸው የቋጠራችሁት። እነሱ ናቸው የቋጠሩት። በአገር ያም ሆኖ አንዱም ቋጠሮ የተቋጠርኩት ሌላውን ለማጥፋት ነው አይልም። አንዱም ነገር ግን ከጊዜ ብዛት መከላከል ውጥረት ሆኗል። ውጥረት ወደ ጥርጣሬ ተቀይሯል። ጥርጣሬ መራራቅን ፈጥሯል። መራራቅ ውርስ ሆኗል እና ሕፃናት የሚወለዱት ያልመረጡትን የገመድ ቋጠሮ ይዘው ነው። አይታችሁ ታውቁ ይሆን? ገመድ የምትገምድን ሴት፣ ገመድን የሚያይ ሕፃን፣ ፈትልን የሚያጤን አዛውንት። ከቃጫ ክሮች ብቻ አይደለም ገመድ የሚሰራው፣ ከስምምነት ጭምር ነው። የቃጫ ክሮች በስምምነት ክብደት ለመሸከም በአንድነት ከሚያደርጉት ስምምነት ነው ገመድ የሚሰራው። ተመልከቱ። አንዱም ክር ወይም ፈትል ማንነቱን አላጣም የራሱ። ይሄ ነው የገመድ ተአምር። መተጣጠፍ ብቻ ሳይሆን ልዩነትም በአንድነት አጠንክሮ ስለሚያኖር። ያም ሆኖ የሆነ ቦታ የሆነ ነገር ተፈጠረ። በድንገት አይደለም። ምንም አስፈላጊ ነገር በድንገት ስላልተፈጠረ ሰዎችን ማድመጥን አያቆሙም በአንድ ጀንበር። በመጀመሪያ መስማት እየደከመ ያድጋል። ከዚያ እርግጠኝነት ከፍ ብሎ ይሰማል። ከዚያ ፍራቻ አዲስ ቋንቋን ይማራል። ከዚያ ትውስታ የሚመቸውን ብቻ ይመርጣል። ቀጥሎ እያንዳንዱ እጅ በራሱ ሀቅ ዙሪያ አጥብቆ ይጨብጣል እና ቀስ እያለ በጣም በዝግታ እየቀጠለ ገመዱ ከመከላከል አብልጦ መወጠርን ይይዛል። ንገሩንማ፣ ማን ነው ቋጠሮችን የቋጠራቸው? ማን ነው ያሰራቸው? ተናገሩ፣ ንገሩን እንጂ። ይሄው በቁም ያሉት አይሰማሙም፣ ሙታንም መልስ አይሰጡም። የሚያስታውሰው ገመዱ ብቻ ነው። አዎ ገመዱ ብቻ ነው። ለዚያ ነው እኛ ስማችን ተጓዥ አነጋጋሪ የሚባለው የገመዱን ቋጠሮች በጋራ የምንፈታው። Esqui, esqui, esqui,
አይሻልም? ብንመካከር አይሻልም? ማድመጥ መደማመጥ፣ መስማት መሰማማት፣ መናገር መነጋገር፣ መምከር መመካከር ፍርድ አይደለም፣ እንዲሁም መደምደሚያ ቅጽበት እንጂ ገመዱ የመጀመሪያው ስራውን የተገነዘበበት ከአንድ ታሪክ በላይ እንደያዘ የሚረዳበት ኩነት። ያንዳንዱ ሀቅ ይስባል ገመዱ። ለዚያም ነው አንዱ ሀቅ ከአንዱ ሀቅ ጎን መማር ያለበት መተንፈስ ነው። እና የማን ሀቅ ነው የሁሉም ቋጠሮ ሀቆች በአንድነት የሚይዘው? እሱ የመመካከር እምብርት ጥያቄና መልስ ነው። እርሱም ስሙ የታደሰ ማህበር ውል ነው። ገመዱ አንድ ነው ብሎ አይወስንም ማንም ሰው። እንደውም አንድ ገመድ የሚሆነው ማንኛውም ሰው ሊሰይመው ከመስማማቱ በፊት ነው። እሱም የሚሆነው የታደሰ ማህበር ውል ያስፈልገናል ብለን ስንተማመን ብቻ። መጠርጠራችን ልክ ነው። መጠርጠር ራሱ አንዱ ክር ነው። መጠርጠር ከሌለ ገመዱ የሚሆነው ጨቋይ ነው። ገመዱ ትቢያ የሚሆነው ደግሞ ሁል ጊዜ መጠርጠር ብቻ ከሆነ ነው። የገመዱ አንዱ ክር ከተገለለ ክሩ ጥንካሬውን ተከለከለ ሆነ። በአንድ አቅጣጫ የሚያይ የታጎለ ሁሉ ቋጠሮዎች አይደሉም አንድ አይነት። ነገር ግን የቱም ቋጠሮ ከመነካቱ በፊት አይችልም ሊወገድ፣ እኩል ከመናገር በእኩል ከመሰማት። አንድ አይነት ገመድ በመሆን አይኖርም በህልውና። መኖር የሚቻለው ልዩነትን አላጠፋም በሚል ቁርኝት ነውና ልዩነትን ማክበር የግዴታ ነገር። ጥቂት ቋጠሮዎች የታሰሩ ናቸው። ትውስታ መናገር ከመጀመሩ በፊት በመቻኮል ጥድፊያ ቋንቋ ቶሎ አይችሉም መከፈት። እኔ ነኝ ቋጠሮውን የምፈታው። አይ እኔ ነኝ ቋጠሮውን የምፈታው። እኛ ነን ቋጠሮውን የምንፈታው። እኔ ነኝ ቋጠሮውን የምፈታው። እነሱ ቋጠሮውን አይፈቱትም። እነሱ ቋጠሮውን አይፈቱትም። በሀገር እንመካከር። ስለዚህ ቀስ እያሉ መከፈት እስከሚችሉ ድረስ ከሁሉ ከባዱ በሆነው መርህ መታገስ፣ ከሁሉ ያነሰ ግን እጅግ አስፈላጊ በሆነው መርህ መታገስ። ሐቆች አሁንም ቢሆን በገመድ ውስጥ መሆናቸውን ሲዘነጉ እንደዚህ ነው የሚሆነው። የቋጠሮዎች ወጉ እየወደቅን አይደለም ያለን፣ እየተገለጠልን ነው። ገመዱን በጋራ መያዝ እንዴት እንዳለብን ሳይገባ በገመድ ውስጥ መኖር እንዴት እንደሆነ እየገባን ማየት እንድንችል
ሲባጎ ማየት እንድንችል ኑሯችንም አድጎ አብረን እንቋጥረው የፍቅርን ሲባጎ የፍቅርን ሲባጎ ማየት እንድንችል ማየት እንድንችል ማየት እንድንችል ማየት እንድንችል ማየት እንድንችል ማየት እንድንችል ባህር ይገባሉ ወንዞች ወርደው ወርደው አብረው ይበራሉ እርግቦች ታድለው እንስሳት አዕዋፋት ጥንድ ጥንድ ናቸው ሲያዩት ይማርካል የዘወትር ኑሯቸው ማየት እንድንችል ማየት እንድንችል ማየት እንድንችል ማየት እንድንችል ማየት እንድንችል ማየት እንድንችል መጓተት ብናቆም ግን የሚቀርብን ምንድን ነው? አሁን የደረስነው ነው የረጋ ውቅያኖስ ከሚታይበት ቦታ በአቅል መነጋገር የልብ ከሆነ ትርታ እና የልብ ከሆነ ትርታ ሰዎችም ማድመጥን አያቆሙ። ስለዚህ መነጋገሩ ነው የሚበጀን። ለዘመናት እያንዳንዱ ቋጠሮ እንደሆነ አሰብን ጠላት ተቀብለን ኖረናል። መቆረጥ እንዳለበት ወይም መወገድ እንዳለበት አለያም መወገድ እንደሚኖርበት ከቅርበት ሆነን በምክክር ስንመረምር ግን ቋጠሮ አይደለም ቁስል ብቻ ነው እንጂ ሙከራ የመፍቻ። አዎ ቀላል ነው ወንድሜ፣ የኔን ቋጠሮ የምትፈታው አንተ ነህ። አዎ ቀላል ነው እህቴ፣ የኔን ቋጠሮ የምትፈቺው አንቺ ነሽ። የቋጠሮ ሙከራ በሰው ልጅ ይደረጋል። አንዳንድ ጊዜ የሆነ ነገር እንዳወርቅ በመፈለግ ለጊዜው ይቋጠራል። ጋብቻ ይቋጠራል፣ ቃል ኪዳን ይቋጠራል፣ በመሐላ ይቋጠራል፣ ስንቅ ይቋጠራል። በዚህም የተነሳ አሉ ጥቂት የልብ ቋጠሮች የጋራ ገመዳችን የሚኖርበት ሰበብ ምክንያቶች። በጥንቃቄ ደግማችሁ ተመልከቱ። አሁን ባለውል ቋጠሮ ጉዳትን ህመምን ብቻ አይሸከምም፣ ይቀበላል እንጂ ኃላፊነትን የበለጠ እንድንይዝ ሀገር እንድትቀጥል ትውልድ ጅረት ሆኖ እንዲፈስ እንደወንዝ። ስለዚህ ጥበቡ መማር ማወቅ ነው ልዩነቱ፣ ወይ ፈዋሽነቱን ወይ ደግሞ አጥፊነቱን። ሁሉ ቋጠሮ መኖር እንደሌለበት ሁሉም ቋጠሮ እንደሌለበት መጥፋት። ይህ ነው ከፊታችን ያለው የተስፋ ብርሃን ስራ፣ የማናውለው ለድል ፉከራ፣ የተግባባ የተስማማ እምነት ለማየት ታላቅ የሀገር ኃላፊነት። ስለዚህ ነገሮችን አቅለን ማየትን እናውቅ። አዲስ ቋጠሮ ለመግመድ አዲስ ውል እናፍልቅ። በአዲስ ቋጠሮ የሚገመድ የታደሰ ማህበር ረቂቅ በጋራ ስምምነት የሚቋጠር ወደ ዝምታም የማይቀየር አላ አያያዥ ቋጠሮ ውል የሚሆን ለሚታደስ ታላቅ ማህበር። አንቺ ነሽ የእኛን ቋጠሮ የምትፈቺው። ወንድሜ አንተ የእኛን ቋጠሮ የምትፈታው። እናንተ ናችሁ የእኛን ቋጠሮች የምትፈቱት። ወንድሞቼ እናንተ ናችሁ የእኛን ቋጠሮ የምትፈቱት። እህቶቼ እናንተ ናችሁ የእኛን ቋጠሮ የምትፈቱት። ሁላችሁም ናችሁ የእኛን ቋጠሮ የምትፈቱት። ይህ እኮ ነው፣ እንዲህ እኮ ነው። ዛሬ አብረን ያለን ወገን ያን ኢትዮጵያ
እየተበጀ እየተሰጠ ያለ የሀገር ኃላፊነት ማንም ሰው ብቻውን አይወስንም። እዚህ መሃል አንድ እጅ ብቻውን ከወሰነ ቋጠሮ ሰንሰለት ይሆናል። ምንም እጅ ሳይወስን ከቀረ ቋጠሮ ምንም ሳይሆን ቀረ እና እንኳን እዚህ ደርሰን ለምስጋና ያንን ሁሉ መንገድ አቋርጠን ይቅርና በጋራ እንወስናለን፣ በአንድ ላይ እንወስናለን። የሚያስተሳስሩን ነገሮች ብዙ ነው አምሳላቸው። ትላንት፣ ዛሬ፣ ነገም የምንማርባቸው የተሻለ ውል ያለውን ቋጠሮ ፈልጎ ማግኘት፣ አድሶ መስራት፣ ለምንቆምባት መሬት ለምናርፍባት ያለ ፍርሃት ስራውን ከኛ በኋላም ያሉት ትውልዶች ስለሚያስቀጥሉት እንዲህ ናት የእናቶቻችን ማቆያ፣ የአባቶቻችን ማረፊያ። እቺው ናት ኢትዮጵያ። እያንዳንዱ ትውልድ የራሱን ክር ይጨምራል። እያንዳንዱ ትውልድ የጠበቀን ቋጠሮ ያላላል። እያንዳንዱ ትውልድ ሌላ ፈትል ይፈትላል። ገመዱ ግን ሁሌም ባለበት አምብሮ ይቆያል፣ ኃላፊነቱንም ይወጣል። እና ምናልባት እንደዛም ነው የሀገር ማህበር ዘልቆ የሚኖረው መፍትሄውም የሚበጀው። ሰላም ለእናንተ ይሁን። እኛ ዛሬ እዚህ የመጣነው የእናንተ ምክክር፣ የእናንተ ውይይት፣ የእናንተ ጭንቀት ለእኛ ሲባለውና አደራ ልንላችሁ ነው። ከጀርባችሁ ሆነ ልናበረታታችሁ እዚህ ተገኝተናል። አባዬ፣ እማዬ፣ ወገኖቼ እናንተ እዚህ ሁሉ የተሰበሰባችሁት የሀገሬ ሰዎች የምትመካከሩት ስለኛ ወደፊት ነውና እባካችሁ ዛሬን በጥበብ ተመካከሩ፣ ነገን በጥበብ ስጡ። የምትመካከሩት ስለ ሀገር ነውና እባካችሁን መጀመሪያ ፍቅርን አስቀድሙ። አሁን ምርቃታችንን ተቀበሉ። እስቲ ዛሬ ያለ ልማዳችን እኛን መርቃችሁ እናንተም አሜን በሉ። አሜን። አምላክ ልቦናችሁን ያቅናው። አሜን። አንዱ ለአንዱ የብርሃን መንገድ ይሁን። አሜን። ሀገራችን የሞቀ ቤት የፍቅር ማደሪያ ትሁን። አሜን። ቃላችሁ ማር ይሁን። አሜን። ድርጊታችሁ የታዝና ይሁን። አሜን። ከእልህ ይልቅ ምክርን ከጥላቻ ይልቅ ፍቅርን ያድላችሁ። አሜን። ልባችሁን እንደ ውሃ ያጥራላችሁ። አሜን። ምክክራችሁ ልክ እንደ ጠዋት ፀሐይ ደርሶ ይሙቀን። አሜን። ነገ በደስታ የምንወርሳትን ሀገር ስጡን። አሜን። እርስ በእርሳችን የምንዋደድበትን ሀገር ስጡን። አሜን። በደስታ የተሞሉ ትምህርት ቤቶችን ስጡን። አሜን። ፈጣሪ ይስማን። አሜን። ፈጣሪ የሁላችንም ቤት የሁላችንም ልብና የሁላችንም መልካም ነገር ይልን። አሜን። ሀገራችንን ይባርክልን። አሜን። ስላዳመጣችሁን ስለምታዳምጡን ፈጣሪ ይስጥልን። አሜን። ሰላም ከሁላችንም ጋር ትሁን። አሜን።
ምከሩ ባይ አለ ምከሩ ባይ አለ ምከሩ ባይ ህመሜ ሆነውን ቂምና ጥላቻ ከልባችን ፍቅር ተገኝቶለት መፍቻ እውነት ለእውነት ሆኖ ሰላምና ፍቅሩ በፍጹም መግባባት ተፈቶ ችግሩ ሰላም ፍቅር ይንገስ በመላው ሀገሩ መላው ኢትዮጵያዊ ተባብረን በአንድነት ለሕዝባችን ሰላም ለእናት ሀገር እድገት ተግባብተን ተስማምተን ሆነን እንዳንድ ሰው ስንመክር ነው ሀገር የምትፈወሰው። በኢትዮጵያ አለ ምከሩ ባይ አለ ምከሩ ባይ አለ ምከሩ ባይ አለ ምከሩ ባይ በአገሬ በኢትዮጵያ አለ ምከሩ ባይ አለ ምከሩ ባይ አለ ምከሩ ባይ ህመሜ ሆነውን ቂምና ጥላቻ ከልባችን ፍቅር ተገኝቶለት መፍቻ እውነት ለእውነት ሆኖ ሰላምና ፍቅሩ በፍጹም መግባባት ተፈቶ ችግሩ ሰላም ፍቅር ይንገስ በመላው ሀገሩ መላው ኢትዮጵያዊ ተባብረን በአንድነት ለሕዝባችን ሰላም ለእናት ሀገር እድገት ተግባብተን ተስማምተን ሆነን እንዳንድ ሰው ስንመክር ነው ሀገር የምትፈወሰው ስንመክር ነው ሀገር የምትፈወሰው ስንመክር ነው ሀገር የምትፈወሰው ስንመክር ነው ሀገር የምትፈወሰው